አስደንጋጭ መረጃ ተሰምቷል። ታዋቂዋ የቲክቶክ ፈርጥ ቤዚ ወይንም ቤዛ በድንገት ከዚህ ዓለም በሞት ተለይታለች። ብር ልናገኝ እኮ ነው። ብር አግኝታ እናቷን የማሳረፍ ህልም ነበራት። እጅግ በጣም ልብ የሚሰብርና የሚያሳዝን አስደንጋጭ የሆነ መረጃ አሁንም ከሶሻል ሚዲያ መንደር መሰማቱን ብዙዎች በሐዘን እየተናገሩ አሉ። ጋይስ ብዙዎቻችሁ ቤዚን በቲክቶክ ልታውቋትም ትችላላችሁ፣ ላታውቋትም ትችላላችሁ። እጅግ ግን የሚያስደነግጥ ዜና ከቤዚ ጋር ተያይዞ ወይም ከቤዛ ጋር ተያይዞ ተሰምቷል። ጋይስ ድንገት ደክሞኛል ብላ በተኘችበት ማረፏ ሲነገር የመሞቷ ምክንያት ምንድነው? እውነትም በተኛችበት ደክሞኛል ብላ በዛው ቀረች ወይ? ብዙዎች ሐዘናቸውን እየገለጹ ነው የሚያውቋት። እጅግ በጣም የሚያስደነግጥ መረጃ እንዲህ ነበር የተሰማው። አስደንጋጭ መረጃ ተሰምቷል። ታዋቂዋ የቲክቶክ ፈርጥ ቤዚ ወይንም ቤዛ በድንገት ከዚህ ዓለም በሞት ተለይታለች። በቲክቶክ መንደር ላይ በተለይም በጌም ጨዋታዎቿና በአዛኝ ምስሎቿ የምትታወቀው ቤዚ ባደረባት ድንገተኛ ህመም ህይወቷ ማለፉ ነው የተነገረው። ቤዛ ህይወቷ ባለፈበት ምሽት በቲክቶክ ገጿ ላይ ስራዎቿን ስታጋራና ጌም ስትጫወት የቆየ ሲሆን ደክሞኛል ብላ ለጥቂት እረፍት እንደተኛች ሳይታሰብ ህይወቷ አልፏል የተባለው። እናቷ ልትቀሰቅሳት በሞከረችበት ወቅት ምንም አይነት ምላሽ ባለመስጠቷ የተፈጠረው ክስተት እጅግ ልብ ሰባሪ ሆኖ አልፏል። ከ219,000 በላይ ተከታዮች ያሏት የዚች ወጣት ኮከብ መጥፋት ለብዙዎች መርዶም ሆኗል። ፈጣሪ ለቤተሰቦቿ ብርታቱን ይስጥልን፣ ነፍስ ይማር። ለምን መሰላችሁ በጣም አስደንጋጭ ያልኳችሁ? ሰው ሊሞት ይችላል። ሰው ሲሞት በዚህ ልክ አያስደነግጥም። ነገር ግን አንድ ቀን እለወጣለሁ ብሎ የሚለፋ ወጣት ሲያርፍ እጅግ በጣም ያሳዝናል። ሰው ራሱን ሲያጠፋና ከዛ ደግሞ ወጣት ሆኖ ለመለወጥ እየተፍጨረጨረ የተሻለ ቀንን ሳይ መሞት እጅግ በጣም ልብን የሚሰብርና የሚያሳዝን ነው። ጋይስ በጣም ብዙዎች አታውቋትም ይሆናል። በላይቭ ስራዎቿ ትታወቃለች ብዙ ጊዜ። እሱ ብቻ አይደለም፣ ከመሞቷ ከደቂቃዎች እንኳን በፊት ከላይቭ ቀጥታ ቆይታ በኋላ ትንሽ ደክሞኛል ልረፍ ብላ እንግዲህ በተኛችበት በዛው ስትቀር እናት እንግዲህ ደርሳ ለመቀስቀስ ብትሞክርም በፍጹም ልትንቀሳቀስ አልቻለችም። በዛው ኦልሬዲ እስከ ወዲያኛው ማረፏ ነው የተሰማው። ጋይስ የእናት አንጀት ግን እንዴት እንደቻለው ታውቃላችሁ? እጅግ በጣም ነው የሚያሳዝነው። ከአጭር ጊዜ በፊት አንድን ቪዲዮ በሶሻል ሚዲያ ከእናቷ ጋር ሰርታ ያጋረችው የብዙዎችን ልብ ነክቶ ብዙዎች ተገርመውና ስቀው ተደስተው ነበር። እናት እንዴት ትሆን ይሆን? ከእናቷ ጋር የሰራችው ይህ ቪዲዮ በሶሻል ሚዲያ በብዛት አሁን መነጋገሪያ ሆኗል። ግን በዚህ ልክ የምትወድ እናት እንዴት ችላ ይሆን? ይህ ዝም ብሎ የምንነጋገርበት እውነት ብቻ ሳይሆን ለመለወጥ ራስን ለመቀየር የሚተጋ ሰው ሲያርፍ በእውነት እጅግ በጣም ያሳዝናል። የሁላችንም ነገ እንዲህ ነው እንዲያስብላል። ግን ከእናቷ ጋር የነበረው ቪዲዮ እንዴት እንደነበረ ታውቃላችሁ? የምታዩት እንግዲህ እናቴ ናት። እማዬ ዝም ብለሽ እኔ የምልሽን ብቻ አዎ ብቻ ነው የምትይው። እሺ አዎ ብቻ ነው የምትይው። አንቺ ደግሞ ብር እንድናገኝ እኮ ነው ቲክቶክ ላይ አዎ ብቻ ነው የምለው። እና እንግዲህ ከልጅነት ጀምሮ ተንከባክባን ያሳደገችኝ እና ቦሌ ላይ G+3 ፎቅ ገዝቼላታለሁ አይደልማ? አዎ በይ ቢና ከነ ፊልም ላይ ደግሞ ለይታል እዚህ ጋር አንድ ነገር ላሳያችሁ ፈልጌ ነው። የምር ህልም እንዳላት በምን እንዳስተዋልኩኝ ታውቃላችሁ? የምትፈልገው በህይወቷ ውስጥ እንዳለ አንድ ቀን G+ ያለችውን ማድረግ እንደምትችል እንደ ቀልድ ስታወራ የነበረችውን የማድረግ ህልም እንዳላት ያውቁት ምን እንደሆነ ያውቋቸዋል። እማዬ ዝም ብለሽ አንቺ አዎ በይ ብር ልናገኝ እኮ ነው ያለችው። ብር አግኝታ እናቷን የማሳረፍ ህልም ነበራት። ይሄንን የሚያውቅ የሚሰራ የሚለፋ ነገ ራሴን እቀይራለሁ ብሎ የሚያስብ ጭንቅላት ያለው ሰው ነው። ለማንኛውም በጣም በሚያሳዝን ሁኔታ እንግዲህ 219,500 ተከታዮች በዚህ ሰዓት በቲክቶክ አካውንቷ አሏት ቤዛ ማለት ነው። ግን እጅግ በጣም በሚያሳዝን ሁኔታ ምንም ባልታወቀበት ሁኔታ ከላይቭ ቆይታዋ በኋላ እንግዲህ እጅግ በጣም ልብ በሚሰብር መልክ
እህታችን ውድ ቆንጆ የነበረች ስትታገል የነበረች በእውነት ነው የምላችሁ የሚታገል ሰው ሳያልፍለት አይሙት። ከምር እየፈጠነ እየታገለ ያለ ሰው ሳያልፍለት አይሙት። ብር ያገኝበታለሁ፣ በእያንዳንዱ ስራዎቿ ብር ያገኝበታለሁ። እናቷን ለማሳረፍ ያላት ህልም፣ ቤተሰቦቿን ለማሳረፍ ያላት ህልም የቤዚ እንግዲህ መቀጨቱ ኦልሬዲ ማክተሙ ብዙዎችን ያሳዘነ የሚያውቃት ሁሉ ሀዘናቸውን እየገለጹ ይገኛሉ። ሰላም ጓደኞቼ፣ የዚች ልጅ ነገር እውነት ነው? እኔ ብዙ እንትና ጠዋት ፍቅሯ አብጤ አካውንት ላይ አይቻለሁ፣ ግን እቺ ልጅ አልመሰለችኝም ነበር። የምትለቃቸው ነገሮች ያዝናኑኛልም የሆነ ያሳዝኑኛልም አንዳንዴ እና ቲክቶክ ላይም ደግሞ ጥሩ ጥሩ ነገሮችን የምትለቅ ልጅ ነበረች። ለምን በዚህ ያልጸጥ እንዳለ ግራ ገባኝ። አንዲት ልጅ አንድ ጀግና ሞቶ ባለፈው ምን ብላለች? ይሄ ልጅ ብሔር ሃይማኖት የለውም ማለት ነው፣ ወይም ደግሞ የብሔርተኛ ግሩፕን ሃይማኖተኛ ግሩፕን አልተቀላቀለም ማለት ነው። ለዛ ነው ብዙ ያልተባለለት ብላለች። የዚችም ልጅ ነገር እንደዛ ነው የሆነብኝ። ብቻ እውነትም ከሆነ እንጃ ነገር አገባኝ። እውነትም ከሆነ ፈጣሪ ነፍስሽን ባጸደ ገነት ያኖረው። ፈጣሪ ነፍስሽን ባጸደ ገነት ያኖረው። ፈጣሪ ለቤተሰቦቿ፣ ለጓደኞቿ፣ ለሥራ ባልደረቦቿ መጽናናትን ያደለልን። ከቅርብ ጊዜ ወዲህ በጣም በሚያሳዝን ሁኔታ ሶሻል ሚዲያ ላይ ጥሩ ነገርን የሚሰሩ ልጆችን እያጠን እንደሆነ አስተውላችኋል? ልብ ብላችኋል? የምትሰራቸው ከፍቅር ጋር የተገናኙ በጣም ጥሩ የሆኑ መልእክቶችን በሶሻል ሚዲያ ገብታችሁ ቤዚ ብላችሁ ሰርች ታድርጉ ይመጣል፣ ማየት ትችላላችሁ። ጥሩ ነገር የምታቀርብ የምሬን ነው ብላችሁ በቅርብ አስተውሏቸው እስኪ። ቦኔና ተናታል ፍቅር ካቤኒ ጋር የሚል እንግዲህ ውድ የአርባ ምንጭ ወጣት፣ ሌሎችንም አንሷቸው። በጣም በሚገርም ሁኔታ ጥሩ ነገር የሚሰሩ ልጆች እየጠፉ ነው ከሶሻል ሚዲያ። ይህ ነገር ምንድን ነው? ቆይ እጅግ በጣም የሚያሳዝን፣ እጅግ በጣም ልብ የሚሰብር፣ እጅግ በጣም ከባድ የሆነ እውነት በኢትዮጵያ ውስጥ አሁን በሚያሳዝን ሁኔታ ብዙ ከፊት ያሉ ጥሩ የሚሰሩ ወጣቶች ግን ያልተወራላቸው። ለመሆኑ ግን ጥሩ የሚሰራ ሰው በኢትዮጵያ ውስጥ አይወራለትም? እኔ ግን ከቤዛ ጋር ተያይዞ አንዱ ያስተዋልኩት ይህንን ነው። ለማንኛውም በጣም በሚያሳዝን ሁኔታ እስካሁን አልታወቀም። ምኑ መሰላችሁ? ለምን በምን ምክንያት እንደሆነ እንደተኘች ከተኘችበት እንድትነሳ ለመቀስቀስ እናቷ ብትሞክርም እንግዲህ በዛው ማረፏ ነው የተሰማው። እስካሁን ያለው ከቤዛ ጋር ተያይዞ መሞቷ እውን ሆኗል። ብዙ መረጃዎች ኦልሬዲ ወጥተዋል። መሞቷ እውነት ነው ወይ የሚል ጥያቄ እንዳታነሱ። አርፋለች፣ ኦልሬዲ ሞታለች ቤዛ። ይህ እንግዲህ እጅግ በጣም አሳዛኝ የሆነ ዜና በኢትዮጵያ ሌላ በሶሻል ሚዲያ አሳዛኝ ሆኗል። እንግዲህ ከምን ጋር ተያይዞ ነው? እውነትም እንደተባለው በዛው በተኘችበት ቀረች ወይስ ሌላ ስራ አለ የሚል ማጣሪያ መረጃዎች ከወጡ ወደ እናንተ ያደርሳለሁ። አሁን ግን ባለኝ መረጃ ቤዛ ከዚህ ዓለም በሞት መለየቷ እንግዲህ ተሰምቷል። ለእናቷ ለቤተሰቦቿ መጽናናትን እንመኛለን። እጅግ በጣም ያሳዝናል። ለመለወጥ ራሷን ለመቀየር ገንዘብ አግኝታ ቤተሰቦቿን ለመቀየር የነበራት ህልም በዚሁ ማብቃቱን እንግዲህ ብዙዎች በሶሻል ሚዲያ ያንሸራሸሩ ይገኛሉ። ሁላችሁም እስኪ ለቤተሰቦቿ በዚህ ቪዲዮ መጽናናትን ተመኙ። ለማንኛውም ለወዳጅ ዘመዶቿ፣ ለቤተሰቦቿ እንዲሁ ደግሞ በሶሻል ሚዲያ ለምታደንቁ ለምትወዷት ሁሉ መጽናናትን እንመኛለን። ቤዛ እንግዲህ ከዚህ ዓለም በሞት መለየቷ ተሰምቷል። አዲስ ነገር ካለ አደርሳለሁ ወደ እናንተ። ይህንን ቪዲዮ በተቻላችሁ አቅም ለወዳጆቿ ሼር አድርጉ። ሰላም።